አንተ ጉጥ አዎ ሽጉጥ በሰራ አንተ ሰራልኝ ሳታቀኝ አንቀርም መሰለኝ ሰራል ወርዛው ይበናት ፍቅረኛ ይናት ምናምን ወዳታለሁ አፈቅራታለሁ ፍቅረኛ ይናት እሷም ለኔ ፍቅረኛ ይናት አንተ ልትፈታተሪ እንዳትሞክር ሱዳን አሁን ወዳራ ተመሰቃሽ ነው ተመሰቃሽ ነው ወይ አርፈሽ ተቀመጭ ተመሰቃሽ ነው ወይ ንገረኝ ይበቃ ተረጋጋ እና ባጫን ጠይቂ ያው እንግዲህ ውድ ቤተሰቦች የተመለሰን መተናል ማለት ነው። እንግዲህ የባለፈውን ታሪክ እንደምታስታውሱት ነበር። እንግዲህ ፋሲል የተባለውን ግለሰብ ዛሬ ከመተማ እንደተመለሰና ሊያገኘው እንደሚችል ደውሎ ነግሮት ነበረና እዚህ ቤት እንዲመጣና አዲስ ስራ እንዳለ አዲስ ሚሽን እንዳለ ነግሮታል። ስለዚህ እሱም ደስተኛ ሆኖ ወደዚህ ቤት እንደሚመጣ ነግሮታል ማለት ነው። ሎኬሽን ልገንለታል እየመጣ ነው ያለው። እኛም ደግሞ ካሜራዎችን ድብ ካሜራዎችን እንገጥምና እንግዲህ ይሄን ስራ እመሰራው አንድም ሰው እኔ እንደሆንኩ ይነግረዋል ማለት ነው። ከዛ ወደዚህ ሚሽን እኔም እንደምቀላቀል ይነግረዋል። ከዛ ውስጥ ገብተን የምናወራው እያንዳንዱ ነገር እንደ ማስረጃ ስለሚጠቅም እሱም በድብ ካሜራ አድርገን የምንከታተል ይሆናል ማለት ነው። አንተ እያንዳንዱ ነገር ማስለፍለፍ ነው። በማንኛውም አጋጣሚ ባገኘከው አጋጣሚ ስላለፈው ለሐረግ እያንዳንዷን ነገር ትጠይቀዋለህ። አሁን ምን ላይ እንዳለች ምን እየሆነች እንዳለ የት እንዳለች እያንዳንዷን ነገር በቀልድም እያስመሰልክ ትጠይቀዋለህ። ከዛ እሱ ማወጣጣት ብቻ ነው የሚሆነው። ከዛ በኋላ እኔም እገባለሁ እያንዳንዱ ነገር እናወራለን ስለ አዲስ ሚሽን። ከዛ በኋላ የሚሆነው ነገር አብረን ምላችሁ አሁን ይውላ ነገር ሲደረግ ያው ቅድም እንደተባባል ነው ማለት ለናቴ እሱን ችግር የለውም አታስበለናል። አሁን እየመጣ ይሆናል እየደረሰ ይሆናል እኛ ወደ ውስጥ እንገባለን። ከዛ በኋላ እያንዳንዱ ነገር አንተ ትጨርሰዋለህ። ና ይሄን ካሜራ ይሄን ማይክ አድርሽ ስልኩን አቀብለኝ። አቀብላለሁ። ስልኩ ይጠራ ነው። ምንም አይነት ነገር ምንም አይነት ፍንጭ እንዳትሰጥሽ። ሄሎ የደረስኩ እሺ ስደርስ ደውልልኝ። አዎ በላኩልኝ ሎኬሽን እና ስደርስ ደውልልኝ። ቅያሱ ጋር እሱ ጋር እንደደረስክ ደውልልኝ። እሺ እንዴት ነሽ? ሲሻ እንዴት ነሽ? ሁሉ ሰላም? አለሁ። ሰላም ምንድን ነው? ስራ ምናምን ነገር ስራ ትንሽ ቀዝቀዝ ብሏል። አዲስ ስራ ልንጀምር ስለሆነ ኦኬ ተገናኝተን ነው። በጣም ጥሩ። ወደ ላይ ይሄ ቦታ ግን ጥሩ አይመስለኝም ቦታው። ያው ስራው እኔ ደስ አይለኝም ቦታው። ይሄ ቦታ አሁን እሱ አይደለም። ይሄ ቦታው ግን እንዴት ነው? ተጠፋፋን እኮ። ምን ታደርገዋለህ? ትንሽ በእናትህ ስለ ስራ ለማውራት እንደዚህ ደበቅ ያለ ሰፈር ነው የሚሆነው። ኦኬ ቤት ገዛህ ልበል ወይስ? እኔ ምን እገዛለሁ? ቁጭ በልና እናውራ እስቲ። ስራ እንድናወራ ብዬ ነው ድብቅ ያለ ሰፈር ውስጥ የጠራው። ተጠፋፋን። ከመቼ ወዲህ ነው አንተ ደግሞ እንደዚህ ለስራ አክቲቭ ነህ? ያው ሰው መጥራት ጀመርከው? መቼስ ታው ስራ ፈትቼ ለታውቀው የለ ራብ አንገላታ እና ሌላ ስራ እንድንጀምር አዲስ ስራ ለመጀመር ያው ከዚህ በፊት እንደምንሰራው አይነት ስራ እንድንጀምርና ሐሳብህ ምንድነው? ችግር እኮ አሁን አንተ ጎበዝ አይደለም ስራ ላይ ታውቃለህ። አለቃ ጋር ያው የተፈጠረውን ነገር ታውቃለህ። እኔና እሱ መሀል የተፈጠረውን ነገር እምልህ ግን እሷ እንዴት ናት? ተመናተ ኡፍ አይወል ለስራ ታውቃለህ። አንተ ታማኝ ነህ፣ ለስራ ታማኝ ነህ። ሚስጥራት አትወጣም። ግን ደህንነቷን ብቻ ንገረኝ። በቃ እሷ እኮ ደህና ነች አልኩህ እኮ። እኔ የምፈልገው እሷ ናት። እሷ ደህና ነች። አሁን ይኸውል ስለሷ የምናወራበት ጊዜ ላይ አይደለንም። በቃ ስለሷ እኔ ደህንነቷን ብቻ ንገረኝ። አሁን አዲስ ስራ ነው የምንሰራው። የሚመጣ ልጅ አለ። በቃ ከባለፈው እሱ ጋር ከምትሰራው ትንሽ ከፍ ያለ ስራ ነው የምንሰራውና የሰውም ኃይል ሊያስፈልገን ይችላልና እንደነገርኩ ነው ከፖሊሶች ጋር የምንጋፈጥበት አይነት ስራ ስለሆነ ብልሃት በተሞላበት መንገድ ነው የምንሰራውና እንዳልኩ ነው የሰው የሆድቃ ምናምን ነገር ከአንድ ቦታ ወደ አንድ ቦታ ማዘዋወር ነው ስራ። ኖ እሱ አይደለም ችግሩ።
ክፍያ ምናምን ነገር እንዳታስብ ችግር የለውም። እሱን መቻልኩ አንተ ስለ ክፍያ ልነግረኝ አትችልም እኮ አንተና እኔ በስንት ማይል ርቀት እንደምንራራቀው አውቃለሁ። አሁን ይሄ ሶስተኛው ወገን ሊመጣ የተፈለገው ሰው እኛ ጋር ተቀላቅሎ ለመስራት የታሰበውን ሰው አንተ ምን ያህል ታውቃለህ ነው ጥያቄ። በቃ እንደናልኩ ነው እኔ ረጅም ጊዜ አብሮኝ ምናምን ነገር በጓደኝነት ነው አብሮ ቆየ ምናምን 1 አመት 2 አመት 3 አመት 4 አመት 1 አመት ሊቆይ እኔ ማንተም ብር ያስፈልገናል አይደል? በቃ ቆንጆ ክፍያ ነው የሚከፍለን፣ ቆንጆ ስራ ነው የምንሰራው። እኛ ለምን ሰው መታረድ አይሆንም? እንሰራለን አይደል እንዴ? ስንት ሰይጣናዊ የሆነ ስራ ሰርተናል አይደል? እሱ ጋር ራሱ እሱን አይደለም ያልኩ ያለሁት እኔ ብር ላገኝበት የተሻለ ሰው ልሆንበት የተሻለ መኪና ልንዳ የተሻለ ቤት ውስጥ ልኑር እንጂ ምንም ቢሆን እንደምሰራ ሳታቃጥቀር መሰለኝ። እኔ ያልኩ ያለሁት ግን ይሄንን ሰው ወደዚህ ሚሽን ስናስገባው ምን ያህል አምነዋለሁ። በቃ በጣም ከራሴ በላይ ማምነው ሰው ነው። በቃ እርግጠኛ ነህ? በጣም አንተ ራሱ በቃ የምታምን አይነት ሰው ነው። በቃ ይምጣና እሱ የፈለገው የህፃናት የሆኑ እቃዎችን ከአንድ ቦታ ወደ አንድ ቦታ እንድናዘዋወርለት ነው። ኖ ፕሮብሌም፣ እሱ ችግር የለውም። ችግሩ ግን ስራው በቃ እርግብ ጭንቅላት ላይ አውርደህ እባብ እንደመጠምጠም ነው ያመጣው ሰው ባይታመንና ችግር የለውም። በቃ በጣም የሚታመን ሰው ነው። በቃ አንተ ብታየው ብታናግረው ራሱ ከኔ በላይ የሚታመን ሰው ነው። ይመጣል ወደ ውስጥ ገብቶ ነውና አይ ቆይ የዛ በፊት ግን እኔ የምጠይቀህ ጥያቄ አለኝ። ስለቸገረ ብቻ ነው ስለራበ በቃ ስለቸገረኝና ስራ ስላጣው ነው። በቃ አንድም በቃ ስለቸገረኝ ነው። በቃ እናቴ ታማ የለ እንዴ በሽተኛ እናት እንዳለችኝ ታውቃለህ አይደል እንዴ? ለመሆኑ ግን አንተ ሀረግ እንዴት ይሄን ያህል ስጠፋ ቼክ ሳታረጋት ቀረ? ምን ቼክ ሳላረጋት ቀራለሁ? በቃ ታውቂለ እንዴ ባጫ ቢገልኝስ? አው አለቃን ይሄን ያህል መፍራት ግን ተገቢ ነገር ነው ብዬ አስባለሁ። አሁንም ሌላ ፋውል ሰራለሁ ብትል ታውቀዋለህ እሱ እስከ ዘር ማንዝርህ ማለት ነው። ሰላም ያልኩህ እሱ ነው። ተዋውቀው። ሰላም ተነስተህ ሰላም እሱ ነው እንግዲህ እንዳልኩ ነው። አለቃ እንግዲህ እንዳልኩ እሱ ነው የፈለገውና ከኔ በላይ እንግዲህ ስራው ላይ ልምድ አለው። ከኔ በላይ እዚህ ስራ ላይ በጣም የቆየ ሰው ነውና የሚገርም ነው። ይሄን ያህል ጊዜ እኔም እዚሁ ስራ ላይ ነበርኩኝና እንዴት እንዳልተዋወቅን ገርሞኛል በጣም። ሰራ ነበር እንደዚህ በፊት ስራ በደንብ ነው የሰራሁት ረጅም ጊዜ። ተተዋወቁ። ለመሆኑ የት ነበር የምትሰራው? ያው እንደዚህ ናይት ክለቦች ላይ የሚሰሩ ሰዎችን አንዳንድ ያው አንተ የምታውቀው ነው ነገሩ በኮድ የሚሰራ ስራ ነው። ያው ኮዲንግ ነው እሱ የሚወጣ ነገር አይደለም። ታውቀዋለህ ኮዲንግ እንደሆነ ታውቃለህ። ያው ግን አንዳንድ ነገሮችን አስጨርስ ነበር። እንትና የሚባለውን መኩሪያ የሚባለውን ባለሀብት ታውቀዋለህ? እርግጠኛ ነህ ግን አንተ አውቀው ነው ወይስ በስም? መኩሪያ? አዎ መኩሪያ ማለት እኮ በቃ ብዙ ነገሮች መኩሪያ አልከው አይደል? ስሙን እንደዚህ ቀነስ አድርገህ ወረድ አድርገህ እንዴት ነው? በጣም ከኔ ጋር ክሎዝ ስለሆነ ነው። አንዳንድ ስራዎችን እኔ እንደዚህ ማለት በቋሚነት ተቀጥሬ የምሰራ ሰው አይደለሁ። ነገሮችን አስፈጽማለሁ። ከዛ በኋላ ደግሞ የራሴ ሚሽኖች ይዤ ደግሞ እነዛ ነገሮች እየተንቀሳቀስኩ አስፈጽማለሁ እንጂ ይሄ በቋሚነት ለእንትና ምሳሌ ባል ሰው አይደለም። ገባኛው የሆነ ነገር ስታገኝም ጥፍለህ አመት አድርገህ ተመለሳለህ ማለት ነው። የተሻለ ነገር ነው። በቃ ይሄን ሳወራው እንግዲህ እንደዚህ አይነት የሚሰራ ሰው እኮ አለ ሊያግዘን ይችላል ብሎ ያንተን ስም ሜንሽን ሲያደርግልኝ በስም ደግሞ አውቃለሁ ምን ያህል መልካም ስራ እንደምትሰራ ምን ያህል የማይጠረጠር ስራ እንደምትሰራ በደንብ ስለማቅ አው መልካም እንኳን ባንለው የተሻለ ነው። ለምን እንደሆነ ልንገርህ መልካም ማለት ለኛ መልካም ነው። ለኛ ከሚስጥሪ ገንዘብ ያስገኝ እንጂ አው እዛን ግን ከማረግ ወደ ኋላ ምን ሰዎች አይደለም። አሁን ወደ ስራው እንትን እንድንል ስራው ስለዚህ ኤክስፒሪየንስ እንደሆን ካቃለው እኔም በዛ ስራ ላይ የነበርኩ ሰው ነኝ። አሁን ላይ የምንሰራው ስራ እሱ ትንሽ አጫውቷል መሰለኝ። አው ብዙም እንዳትደነግጥ ምናምን ነው። ኖ ደንግጬም አላውቅም አለሁ የተባልኩ ሺሻ ቤቶች ሀሺሽ ቤቶች ላይ ጭፈራ ቤትና ምሽት ባጫ ጋር ነው የምትሰራው። በደንብ አውቃለሁ እኔ ባጫና መኩሪያ ደግሞ ምን ያህል ክሎዝ እንደሆነ አንተ ታውቃለህ። እውነትም አሁን አመንኩ። ስራው ጋር ቆይተሃል ማለት ባጫንም ታውቀዋለህ? በደንብ አውቀዋለሁ። ስራው ደግሞ ምን መሰለህ ባጫ ግን አንተ ነግረው እንዳይሆን ችግር የለውም። አሁን ምን መሰለህ እስኪ አትርበትበት እስኪ በእናትህ ምንድን ነው የማትርበተበተው? ምን መሰለህ አለቃ የፈለገው አሁን ቅድም እንዳለ የህፃናትን የሰውነት አካል ከአንድ ቦታ ወደ አንድ ቦታ እንድናዘዋወርለት ነው። ይሄ ነገር ደግሞ የሚሆነው በሚስጥር ነው። በዚሁ ደግሞ ክለብም ለመክፈት አስባለሁ። ሌላ ክለብ? እሱ ነው የራሴ ክለብ። ኦኬ አንተ ልከፍት አዲስ ክለብ? ልክ እንደ ባጫ ይሄ ክለብ የሚሰራው ከፊት ሌላ ነገር ነው የምንሰራው፣ ከጀርባ ሌላ ነገር ነው የምንሰራበት።
አዎ ከፊት የተሻሉ ነገሮችን ሰራን ከኋላ ደግሞ የራሳችን ሚስጥራዊ ነገር እናስኬድበታለን ነው። ከፊት እንደሚሰራው እኮ የታወቀ እኮ ነው። ጭፈራ ቤት ማለት እኮ የተለየ ነገር የለውም። መጣጣና እስቲ ደግሞ እንትን እንዲሆነ አሁን እሱ ስለ ስራው በደንብ አይዲያው እንዲኖረው ባጫ ስራዎች እንዴት እንደሚሰራ እና አሁን እሱ ሚስጥረኛ ሰው ነው ልክ እንደኔ እና ባጫ ከጀርባ ያለውን ስራ እንዴት እንደሚሰራ ከፊት ያለውን ስራ እንዴት እንደሚሰራ ትንሽ ሀሳቦች ሼር አድርገውና አሁን ምንድነው እዚህ አሁን አንተ ታማኝ ነህ አውቃለሁ ለስራ ግን ለኛ ለስራችን እንዲረዳን አሁን አዲስ ለምንጀምረው ፕሮጀክት ባጫ ከጀርባ የሚሰራው ስራና ከፊት የሚሰራው ስራ እሱ ለለተው እሱ ለአንተ በደንብ የምንግባባ ሰዎች እንደሆነ አይነው ዋና ይቻው እሺ ጀመር አንድ አይነት ስራ ላይ ያለ ሰው አንተ ምንም የተሻለ ነገር ካገኘን ማናደርገው ነገር የለም ያንተ አቃላል ኤግዛክትሊ በቃ ይሄ ስራ ነገ ልንያዝ የምንችልበት ስራ ስለዚህ ዛሬያችንን ነው አስተካክለን ማለፍ ያለብን ያ በደንብ እንደማቀየን ስራ እንድታቀው ብዬ ነው ስለዚህ ከዚህ በፊት እሱ ሲለኝ እንደኔ ሰው አለ ምናምን ሲለኝ ቀጥታ ወደ ነገሩ መግባት አልፈልኩም በደንብ ተከታትያለሁ መተማም እንደነበር ካውቂያለሁ የኔ ሰዎች አሉ መተማ በደንብ አውቂያለሁ መተማ ምን ልትሰራ እንደሄድክ ስትሰራ ስገባበት ስለነበረው ድርጅት ኢቭን መተማ ላይ ስላለው ድርጅት አንተ ይሄን እንዴት ልታውቅ ቻልክ? በቃ አየህ አይደለ ይሄን ያህል ነው ስራዬን በጥንቃቄና በማያስታውቅ ኖ ኮኮ እዚህ ላይ አንተ ግን የሆነ ነገር ግን ደስ አላለኝም ሲጀመር ይሁን ወንድ እየሸተትከኝ አይደለም እኔም ከሱ ጋር ስራው መስራት ስላልፈለኩኝ እንዳንተ አይነት ሰው የፈለኩት ከፈለክ እሱን አስወጥተን መስራት እንችላለን ለይጣላችሁ ነው ወይ አይ በቃ ያዩት ነው የሚሆን ነገር አይደለም በቃ ድሮም ማቀዋል ይሁን ምንም አይነት ስራ መስራትም አይቻልም የወንድ ልብ እንኳን የለው እንደው ግን እንዴት ሆነልህ መተማ የሄድክበት ኬስ አሪፍ ነው ምንም አይደለም አዎ ቆንጆ እየሄደ ነው ስራ ዋናው ሚሽናችሁ ግን እሱን ቀስ ብለን ብናወራ ይሻላል ምንድነው አትሌት ነኝ አልከ አጣደፍከኝ እኮ ማለት ገና መተዋወቅ ይቀድማል እኮ እንዴት ነው ሰውነትም ዝም ብሎ አይደለም የመጣው እኮ በብዙ ነገር ነው ሰርተህ ነው ገበ እንደሆነ ያስተዋውቃል አይ እኔ ደግሞ በሱ ጉዳይ ላይ አልደራደርም ምንም ልትሆን ትችላለህ አሁን እኔ በሰውነት ምናምን ማምን ልጅ አይደለሁም እኔ ማውን በስራና በስራ ብቻ ነው በስራዬ ከመጣህብኝ ህይወትክን ልታጣው ትችላለህ በስራም ልመጣብህ አልችልም እኔ በቃ የሚያኖረኝ እምበላው ስለሰራው ብቻ ነው እኔ ይሄ ህሊና ምናምን እንትን የሚገድበኝ ሰው አይደለም ምክንያቱም እኔ ጎዳና በኖርኩበት ሰዓት ላይ ብላ ያለኝ ህዝብ ስለሌለኝ እኔ ህዝብ ላይ ምንም ማግኘት ከቻልኩ ምንም ላደርግ እችላለሁ ባጫ ዱባይ ነው አይደለ ይሄን 2 ሳምንት እንዴት ነው አንተ ስለባጫ እንድትነግረኝ እንድትጠይቀኝ አልፈቅድልህም እንደው ጀስት ለማወቅ ያክል ነው ምን ያህል እንደማቅ ዱባይ ድረስ ለምን እንደሄደ ከዱባይ ካሉ ከአረቦች ጋር ግንኙነት ለማድረግ አንዳንድ ውሎችን ለመፈራረም ነው አይደለ ማለት እሱን አንተ እንዴት አወቅክ ያን ያህል እኮ ማለት የባጫ ጉዳዮች እንደዚህ ማንም ሰው እንደ ሃይላይቱን ሊያውቃቸው አይችልም ካንተ በላይ እኔ ጋር ስለምንሰራ ኢቨን እኔ እንኳን ሲኪር በሆነ መልኩ ነው ከቦታው ቦታ መንቀሳቀሰው እንዴት ነው አንተ ይሄን ያህል ግን እንድትሄዱ ልታውቀው ይችላል በደንብ ነው የማውቀው ምን ያህል ስራው ላይ እንዳለው እንድታውቅ እፈልጋለሁ ምክንያቱም ከመኩሪያ ጋር በጣም እኔና መኩሪያ እጅና ጓንት ነው በደንብ ረጅም አመት እሱ ጋር ሰርቻለሁ መኩሪያና አንተ ሌላ ሰዎች ናችሁ ባጫና አንተ ሌላ ሰዎች ናችሁ ባጫና መኩሪያ ሌላ ሰዎች ናቸው ምንም አይነት ሐሳብ ውስጥ እንዲገባ አልፈልግም ባጫ ማለት ያን ያህል የተጋነነ ሰው አይደለም ቀላል ሰው በደንብ አውቀዋለሁ እኔ ግን ሲጀመር ሁኔታችሁ ምንም ደስ እያለኝ አይደለም ሲጀመር ይኸውልህ ሰውዬ እኔ አሁን ካንተ ጋር ማወራበት እንደዚህ አይነት ነገር መነጋገርበት ቢሆን ጅዝባ የሆነ ፈሪ ልጅ አንተ አድርግና ልሂድ ገባ አይደለም ትንሽ ብንነጋገር ረጋ ብላ ይሻላል ምንም እንረጋጋው ነገር የለም ካልሆነ ነገሩን ወደ ሌላ መንገድ እንቀይረዋል ማለት ወደ ሌላ ነገር ስትል አይደለም ይኸውልህ ነገሩን ቀስ ብለን እያወራንበት ብንሄድ የተሻለ ነው ብዬ ነው ቆይ አቀኛል ግን እኔን መጀመሪያ ላይ አቀኛል ስለኔ በደንብ ጠር ማንም ከኔ በታች እንደሆነ ነው ማቀውን ሰማኝ አይደለ ኦኬ አው ልጅ ተራው አላጠረው የሚጠራም ሰው የለም እሺ ከኔ ጋር አውርተን ስራውን እንድንሰራ ብቻ ነው የምፈልገው ከዛ ውጭ ሌላ ነገር አይደለም ሌላ ነገር ከሆነ ሐሳብ ግን ችግር የለውም ማለት ስለምን ሐሳብ ነው ማድረግ ትችላለህ አንተ ጉጥ አሽ ጉጥ በሰራ እዲ ወይኔ ወይኔ
አንተ አይነት ስንት ሰው እንትን ይሄ ልክስክስ ባል ሰራልኝ አይደል? ተቀመጥ መታወቂያው ምናምን ቆሻሻ እንደ አንተ አይነት ስንት ሰው አንተን አሁን ወኔ ያለኝ ብለህ ስተወራ የነበረው ስልባቦ ሰራላለሁ። እሺ ዝም በል ተመርከክ ቶሎ አንተ ሰራልኝ ሳታውቀኝ አንቀር መሰለኝ ሰራል ወደዛ ነው ይበልናት ቆሻሻ አንተና አንድ ሰው ያስጨነቅ የነበረው ስነ ስርዓት ያዝ። አልተዋወቅንማ። አንተና ስራውን ስትሰራ የነበረው አልተዋወቅንማ። እንዳለ ስራ አልተዋወቅም ነገር የለም። ምንም እንታ አስገባኝ። አልተዋወቅም። አንተ ግን እገላለሁ። እሺ እገላለሁ። ተነሳ አይደል? አርፋ ተቀመጥ። ተቀመጥ ወደ እረፍ። ቆሻሻ ይኸውልህ ስማኝ፣ መሳሪያ ስለጣጠቅ ምናምን አይደለም። እሺ ሰማኝ። እንደ አንተ አይነት ዝም ብለህ አፍን አትክፈት። ዝም ብለህ ስላወራህ ማለት ወኔ ያለህ ማለት አይደለም። ሽንታ ወኔንም አሳያለሁ። ጠብቀኝ፣ አሳያለሁ። ዝም ብለህ አዛት እያልኩ ነው። ሰማኝ አይደለ? እዚህ አስተኛ ያለው አሁንማ ይሄው ጋርዶችን ሰብስበህ ፊት ጣልካ 4-5 ስለሆንኩ መፈራ መስሎ ነው ደግሞ። ይኸውልህ ይሄን ቀን ጠብቀው። እሺ እዚህ ጋር እንደቀጠቀጥከኝ እንደምቀጠቀጥ ደግሞ አትጠራጥር። ይኸውልህ ምን ጊዜም ቢሆን በአፈሙዝ ተማምነህ ምንም አይነት ነገር ዝም በል። የምታውቀውን ነገር ነገራቸው። ምንም አታመጣም ከዚህ በኋላ በቃ ዝም በል ብያለሁ እኮ። የምታውቀውን ነገር ነገራቸው በቃ። ይሄ ካልናቸው ነው። ተመርከክ። አንተን አስቀምጦ ማውራት ራሱ አያስፈልግም። ደግሞ አሁን ተገፍታለህ እንዴ አንተ? ሴቶች ላይ አይደለ እንዴ አንተ ወንድነት የምታሳየው? አንተ ማሳያለሁ። ዝም በል። ይኸውልህ አዛት እያልኩ ነው። እንደዚህ እጅ ሱሪ ላይ መሽናት እኮ ነው የቀረ። ወንድ ነኝ ትላለህ ግን እሱን ማን እንደሚሽነው እንታያለን። ወሬኛ። አሁን ለምጠይቅ ጥያቄ ብቻ ትክክለኛው መልስ ምንድነው እንድነግርህ ፈልግ። ከባጫ ጋር ምንድነው ያላችሁ? ምንም የለንም አልኩ። ምንም የላችሁ? የባጫ ቀኝ እጁ ነው አይደል እንዴ? አንተ ግራ እጁ ሆነ ነው። እውነቱን ነገሩ ምንድነው ያላችሁ ግንኙነት ከባጫ ጋር? ምንም የለንም አልኩ። በቃ ትናገራለህ አትናገርም? አልናገርም። ትናገራለህ አትናገርም? ትናገራለህ አትናገርም? አናገርም። ወደህ ትናገራለህ? ቀና በል ወደዛ። ናገራ ተነስ ተናገር። ምንድነው ያላችሁ ግንኙነት ከባጫ ጋር? በቃ ቦስ ነው እሱ። በቃ እኔ ሰራተኛው ነኝ። አወራሬ ራሱ አክት እንኳን እኮ እንደ ሴት ነው። አዎ በቦታው ላይ ስታውቀዋል። ኧረ እባክህ ይሄ ሽፋን መሆኑ ነው። ተናገር ቀጥል። በቃ ነገርኩ። በቃ እሱ ቦስ ነው፣ እኔ ሰራተኛው ነኝ። በቃ የሚያደርግ የሚለኝ ነገር አደርጋለሁ። ምንድነው የምታደርገው? በቃ ያለኝ ሁሉ አደርጋለሁ። ስለሷ ነገር ነው የምታደርገው? ስለምን ነው ስለሷ የምናገረው? ማናት እሷ? የት ነው ይዛት ሄድከው? የዛን ቀን ማታ በመኪናው ላይ ነው የወሰድካት? አንተ ግን አይደለም ቦታው ላይ ስማ፣ እሱ ቦታው ላይ ያመጠጥ ከሰጣት በኋላ ከደነዘዘች በኋላ ልጅቷ አንተ የኔ ወሰድካት። ስለዚህ እሱ መጠጥ ሰጣት። እኔ እያቴ ይኸውልህ ወንድሜ፣ እኔ ማንተን ከዚህ ቤት አመጣ እኮ ነው መጣጥ እኮ እኔ ማንተን ከዚህ ቤት አመጣም። ዛሬ ሁለታችንም ህግ አካል ነው የምንሄደው። ይኸው መድኃኒት ሰጣት፣ መረስካት፣ ውሰድ ተባልኩ። እኔ የኔ ወሰድካት። በጣም ሩቅ ቦታ ነው። ይኸውልህ ተናገር፣ ድጋሜ እንድመታ አታድርገኝ። የት ነው ያደርካት? አውቻታለሁ ከአዲስ አበባ። ወዴት ነው ያወጣት? የት ነው ያለችው? ክፍለ ሀገር የሆነ ጫካ ቦታ ተደብቃለች። ጫካ ቦታ ተደብቃለች። ይኸውልህ ውሸት ከሆነ ግን ሰማኝ አይደለ? እንዳንተ አይነቱን ብዙን ልኩን ሰጥቼው አውቃለሁ። ውሸት ከሆነ ግን ይሄ ነገር ውሸት ሆኖ ካገኘሁት ግን አይማረኝ ከማርኩ። ስለዚህ ለምጠይቅ አሁንም ቢሆን ጥያቄን አልጨረስኩም። እሷ ብቻ አይደለም በእናንተ እጅ የምትገኘው፣ ብዙ እህቶቻችን በእናንተ እጅ ነው የሚገኙት። እየተጫወታችሁባቸው ናቸው። አስገቧት። እንደናንተ አይነቱን ግቢ አያ አይደለ? ምን ያህል ቤተሰብ በተነ ይቺን ሴት እዛ ጫካ ውስጥ ይዛት እንዳለ እኔ እኮ አልበተንኳትም። እሱ እኔን ተወኝ በእናትህ፣ ራስን ችላውራ። እኔን ተወኝ፣ ራስን ችላውራ። መድኃኒት የሰጣት እኮ የገዛ ፍቅረኛ ነው። ፍቅረኛ ባይ ነው። እኔ ይኸውልህ በመኪና ምቶ መኪና ሲያስገባ በቃ ጭኛት ሄድኩ እንጂ ለዛው ጭኝ የሚያረኳ ነገር የለም። እሱ እኮ ነው መድኃኒት ጠጥቶ እየመረዛ። እሺ አሁን እህቴ የት ነው ያለችው? ጫካ ነች። ጫካ ክፍለ ሀገር ነች። ክፍለ ሀገር የት ነው እያልኩ ያለሁት? አትርበትበት። እዚህ
ክፍለ ሀገር አትንተባተብ። በስንት ሰዓት ንገራቸው። ዝም በል አንተ እኮ አትጮህ። በስንት ሰዓት ንገራቸው። የህግ አካል ናቸው። ዝም በል። የምን የህግ አካል? አንተ እኮ ነው ይኸውልህ፣ ፍቅረኛ ይሄናት ምናምን ወዳታለሁ፣ አፈቅራታለሁ። ፍቅረኛ ናት እሷ። ምን ፍቅረኛ ናት? አንተ ይኸውልህ ልትፈታተነኝ እንዳትሞክር፣ ልትፈታተነኝ እንዳትሞክር። ተናገር ይያ ታውቅኛለሽ። ተናገር። የትማ ባላቅም እባክህ ቅዘና። አሁን ተናገር። የሚጠይቀው አንዴ ወንድም እኮ ስለ ፍቅረኛ ነው የሚወራ። አንዴ ነው የሚጠይቀው። እኔና እሱን አንዴ ትሆን። ይኸውልህ አንተ ያደረከው ነገር ከህግ ያመልጣል እኮ እኔ ታሰራለሁ አይደል? እኔ ልረስብስ ችግር የለውም። አንዴ ግን የሚያወራውን ነገር ልስማው። እህቴ መሞቷን ሳታውቅ ነው ለቅሶ የደረስከው? አየሽው ስርዓት የሌለ ሰው እኮ አንተ እንደዛ አሳካለሽ። እንደው እንዳውራ ወንድ ወንድሽ ዝም በል። አየው ፊት ጣሶች ታውቃለህ። ፊት ሀምበርከከ ስትመጣ እንደነበር ታውቃለህ አይደል? ተናገር አንተ አሁን ዝም ብለህ ተናገር። የት ነው የወሰድካት? ክፍለ ሀገር ውስጥ። ክፍለ ሀገር ነው የወሰድካት ያለሁት። አንተ ዝም በል። ከኔ ጋር ተነጋገር። እሷንዬ ነው መተማ ሄድኩት። ስለዚህ መተማ ነው የወሰድካት? አዎ ጠረፍ ናት፣ ሱዳን ጠረፍ አካባቢ። ሞታለች ብሎ እኮ ነው አመኝ። በበሽተኛ ሆኜ ነበር። ያልከው አንተ ሞታለች ብለህ አብሬ የደረስከው ሶስተኛ የተቀመጥከው አንተ ነሽ። እኔ ናት በቃ አላውቅም። ወርጂና ፈቅጄ ያልኩት ነገር አይደለም እንዴ? እና ታዲያ እኔ ፈቅጄ ነው እኔ አርግጄ ነው ይሄ ሁሉ አንተ ሲራ እኔ እኮ መኪና ብቻ ነው የምንዳው። አንተ የተባልኩት ባጫይ ሁሉ ነገር እንዲያስብ ታረጋው አንተ ነህ። እኔ ነኝ እንዴ ከምጠጣው ባጫይ ሁሉ ነገር እንዲያስብ ያልኩህ አንተ ነህ። ዝም በል። እኔና እሱ ለምን ነው አንተ ማንም ላይ እጅህን የማንሳት ሞራል የለም። እስኪ ልቀቀውና እንታይ እስኪ አንድ ልቅ ዝም በል አንተ ዝም በል። ራሳችሁን እንዴት እንደ ወንድ እንደምታዩ ራሱ ከናንተ ጋር ተቆጥረን ነው ወንድ ምን ባለው እኛ ምን አባ ያስቃል? በቦታው ላይ ብንገናኝማ ማን ወንድ ማን ሴት እንደሆነ እንተያይ ነበር። አየን እኮ አንተ ነው ወንድነት። ስማኝ አሁን ከባጫ ጋር ሆነ የምትሰራውን እያንዳንዱን ስራ ከስር መሰረቱ ጀምረህ ትነግረኛለህ። በቃ ነገርኩህ እኮ። ምንድነው የምትሰራው በባጫ ስራው? እኔ ተልእኮ አስፈጻሚ ነኝ። ምንድነው ምንድነው የሚባል ነገር የለም። ምንም የሚበላኝ በቃ ገዝተው ውስጥ ምንድነው የሚፈጠረው? እኔና እሱ ነው ስለ ባልደረባ እኔ ልጠይቀው ስለ ፍቅረኛ እኔ የማውቀው ነገር ልጠይቀው። አንተ ስለ ፍቅረኛ ይውጣ አትፍጠን። ውጣ አስወጣ። ምን አባቱ ይፈጥናል? ተናገር አንተ። ምን ልንገርህ? ተናገር። በቃ በሱና በኔ ውስጥ ምንም አድርግ ያለኝ ነገር አንተንም አግት ቢለኝ ምንድነው አግት ያለኝ ነገር ምናምን አይደለም። ግልጽ አድርገህ እንድትነግረኝ ነው የምፈልገው። ምን ልንገርሽ? ምንድነው የምትሰራው በባጫ ስር ሆነ? በቃ ትልቅ በጣም ሌክጀሪ የሆኑ ጭፈራ ቤቶች ወይም ናይት ምሽት አሉ። ከዛ በስተጀርባ የሚሰሩ በጣም ብዙ ስራዎች አሉ። እሺ ምንድነው የሚሰሩ ስራዎች? ቤት በጣም ተላልቅ የሆነ እንትኖች ይሰራሉ። ምንድነው? ከዛ ሰዎችን ከውጭ የሚመጡ ሰዎች አሉ። አስጠጭ የምትባል ሴት አለች። እሷን በቃ መደፈር ካለባትም አሪፍ ብር የምታወጣ ከሆነ ልጅቷ ለነዛ ሳልፍ ይሰጣታለሁ ምናምን። ስለዚህ ያደረጋችኋት ነገር አለ ልጅቷ? እሱን ፍቅረኛሽን ጠይቂው። ገባሽ? ተነግረኛለህ። ያደረጋችኋት ነገር አለ ወይ? እሷ ምንም አላደረግናትም። በቃ ስለዚህ ምንም አልሆነችም እሷ። ለጊዜው ታግታ ጠረፍ ነች ያለችው። ስለዚህ ለምንድን ነው ያልገደላችኋት እስካሁን? እሷን ገደላት ማለት እኮ ነገሮች ሁሉ ተዳፈኑ ማለት ነው። ምን ማለት ነው ተዳፈኑ ማለት? ይሄ ስፔሻል ኬዙ በጣም የሚወዳት አረብ አለ ሚሊየነርስ ዶላር ያለው ሰው ማለት ነው። ስለዚህ እሷ በየትም በባሌም በቦሌም ብላ እዛ አረብ ጋር ከደረሰች ባጫ ይሄ አሁን የሚያስተዳድረው 2 ናይት ምሽት በጥፍ አድጎ 4 ናይት ምሽት እንደሚሆን ያውቃል። ስለዚህ የሱን ሀብት ማካበቻ ይቺ ልጅ ናት ማለት ነው። እኔ የምፈልገው እህቴን ነው። እህቴን ናት ያለችው። እህትሽን ፍቅረኛሽን ጠይቂ። በቃ ለምን እንደስተከል ማትመልስልኝ? እህቴ ጋር ወሰደኝ። እሱን እየመለስኩልሽ እኮ ነው። እሱ እህቴ ጋር ወሰደኝ። በቃ ምንም አልፈልግም። ጥያቄ ላንቺም እንደሚሆን ነው ማለት ለምጠይቅ ጥያቄ ትክክል። እህቴ ጋር ወሰደኝ። በቃ ተረጋጊ፣ ቆይ ተረጋጊ። ስለዚህ የመጀመሪያው ስፔሻል ኬዙ ይሄ ነው። አሁን የት ነው ወስዳት የመጣው? በመተማ ለሆነ አረብ ጋር ነው እንትን አድርጊያት የመጣሁት። ገና ነው ትሄዳለች ሱዳን። አሁን ወደ አረብ ትንሽጣት ነው ትንሽጣት ነው ወይ? አርፈሽ ተቀመጭ። ትንሽጣት ነው ወይ? ንገረኝ። ተረጋጊ፣ በቃ ተረጋጊ። እና ባጫን ጠይቂው። ስለዚህ ወይም ይሄኛውን እኔን አስመሳይ ፍቅረኛሽን ጠይቂው። ለኔ ለጥጮሽ መሪያት መርዞ ምናምን የሰጣት ፍቅረኛ የምትለው ወንድ ነው። ዝም ብለህ ከኔ ጋር ወንድምህን ከሰማ ግጥማጥህን ነው የሚያጠፋው። ሰምተኛል አይደል? ታውቂኝም ለምን ነው ሽጉጥ ይዘህ የምትንቀሳቀሰው? ሲጀመር እኔ በቃ ሽጉጥ ሳልይዝ ከተንቀሳቀሱ ደስ አይለኝም። ማንም ወጥጤ እንዲፈረጭብኝ አልፈልግም። አይደለ? ማንም ወጥጤ እኔ ውሰዱኝ፣ በቃ እህቴ ጋር ውሰዱኝ።
ለማን ነው ሰጣሃት የመጣኸው? መተማ ለሱዳኖች ነው ሰጥቻቸው። እነ ሱዳኖች ደግሞ ወደዛ አንተ ሽፍት ያደርጓታል፣ ወደ ያሻግሯታል። ስለዚህ መተማ ላይ ተረጋጊ። ስለዚህ መተማ ላይም ባጫ የተባለው ግለሰብ ሰው አለው ማለት ነው። አዎ ሰው እሱ የሌለበት ዓለም የለችም። ተነስና ተቀመጥ። ደውልለት፣ ስልክህን አምጡ ለስልኩ። ስለዚህ አሁን ትደውልለታለህ ለባጫ። እዚህ ከመጣ በኋላ ደውለልህ ነበር? አይ እዚህ ከመጣው አልደወልኩለትም። ከዛ ግን ደውያው እንዳስረከብኩ ምናምን ነግሬው በቃ አዲስ አበባ ስትመጣ ደውልልኝ፣ ነገሮቹን ብርህንም ትወስዳለህ፣ ነገሮቹን ሁሉ አመቻችልሃለሁ ምናምን ብሎኛል። ስለዚህ አልደወልክለትም? አልደወልኩለትም። አምጡ ስልኩን አምጡት። አምጣው፣ ተቀበለው ስልኩን። ደውልለት፣ ቶሎ በል ደውልለት። እሺ ስፒከር ላይ አድርግ። ሄሎ አለቃ። አቤት። እንዴት ነህ? አለሁ። አቤት። ምን ነበር? አይ ችግር የለም መጥቻለሁ። አዲስ አበባ ነኝና እኮ ደጋግመህ ነገርከኝ እኮ። እሺ ምን ነበር? ቶሎ አውራ፣ ስራ ላይ ነኝ። ቶሎ አውራ። አዎ ነግሬሃለሁ። አይ እኔም ጋር አሁን የሆነ አዲስ ስራ መጥቶ ነበርና የሰራህበት ከሆነ ይገባልሃል። ባታክለበት ውሰት ይችላል። ለዚህ ከሆነ 10 ጊዜ ብደውልልኝ 10 ጊዜ ደውለህ ከተባደበታ አትገረጅ። አውቄያለሁ። የሰራህበት እንደሆነ ማታ ይገባልሃል። ክለበት ውሰት ይችላል። ዘጋው ክለበት። ኦኬ አለቃ። ማታ እዛው ክለብ ነው። እንግዳ ትሆናለህ እንደ መልሰህ? አይ ብዙ ስራዎች አሉ አሁን እኔ ጋር እየመጡ ነውና እነሱንም አያስፈልገኝም። የራሱ ስራ በቂ ነው። ስለመተ መውሰድ ትችላለህ። ብርና ልጅቷ እንዴት አደረጋት? ልጅቷን አስረክቤያታለሁ እዛ ማታና ጋር ልጅ አውጥታ ላይ። እሺ አለቃ በቃ መልካም ቀን ይሁን። ስለዚህ ማታ አብረን ነው የምንሄደው። ሰማኝ አይደል? ናይት ክለብ ውስጥ ምን ያህል ሰዎች አሉ? ናይት ክለብ አትችሉትም ግን እውነቱን አይደል? ማወቅ የፈለከው እኔ እዚህ እንዳደረከኝ አይደለም። ዝም በል። ምን ያህል ሰዎች አሉ ናይት ክለብ ውስጥ? በጣም ብዙ ጋርዶቹ ገና በዛ ስታያቸው ነው ሰውነት የሚንቀጠቀጠው። እኔ እንዳንተ ሽንታም እንዳልመስል ሰማኝ አይደል? አንተና እኔ ማን እንለያያለን? አሁን እህቴን የት ነው ያደረካት? እህቴ ጋር ውሰደኝ። እህቴ ሱዳን ነው ያለችሽ አልኩሽ። እህቴ ጋር ውሰደኝ በቃ። ይሄን ሰው ካልያዝን ምንም አይነት ፍንጭ የምናገኝበት ምክንያት የለም ማለት ነው። ዋናው ይሄ ሰው ነው ማለት ነው፣ ባጫ የተባለው ግለሰብ። ይሄን ሰው ደግሞ እንግዲህ በቀላሉ ማግኘት እንደማንችል እያየ ነው። ሰዎች አሉት እየተባለ ነው። አንድ ሰው ብቻ አይደለም፣ በተደጋጋሚ ብዙ ሰዎች እንዳሉት በስሩ እህትሽ መገኘቱ አይቀርም። ይኸውልሽ ፋይናሊ የኛ ታርጌታችን እህትሽን ማግኘት ነው። ነገር ግን እዛ ቤት ውስጥ ብዙ ሴቶች ብዙ እህቶቻችን እየተጨቆኑ እንደ እህትሽ እየተደረጉ ነው ያሉት። ስለዚህ እነሱንም ማዳን አለብን። እንደዚህ አይነት ወሮ በላ ሰዎች ከገንዘባቸው ውጪ ምንም የማያስቡ እንደዚህ አይነት ሰዎች ባሉበት ነው እነዛ ልጆች ተይዘው ያሉት። ስለዚህ እነሱንም የማውጣት ስራ መስራት አለብን። ስለዚህ ሁሉም ነገር ይደርሳል። አንቺ ተረጋጊ፣ ራስሽን መጉዳት የለብሽም። ከኛ ሰዎች ጋር መቆየት ነው ያለብሽ። ወንድምሽም እዚህ እንዲመጣ እናደርጋለን። ከኛ ጋር ትቆያላችሁ። ምክንያቱም መጎዳት የለባችሁ። እናንተንም እየፈለጓችሁ ስለሆነ ከኛ ጋር ሆነን የሚደረገው እናደርጋለን። እኔ እህቴ በህይወት መኖሯ ደስ ብሎኛል። ያለሷ ማንም የለኝም። እናንተ ግን አንተ ውሻ የብዙ ሰው ህይወት ነው የምታጨልመው። የብዙ ሰው ብዙ ተስፋ ያላት እህት ነበረች። ስልባቡ እህቴ ለራሷ ኑራ ማጣቀም ለራሷ ኑራ አጣቀም ሁልጊዜ ለኛ እንደኖረች ነው። ተረጋጊ። እሷን ማግኘት ነው የምፈልገው። እሷን ማቀፍ ነው የምፈልገው። ተረጋጊ እባክሽ። አይዞሽ። ተረጋጊ። ይገባኛል ያለውን ነገር እኛ የሚደረገውን ነገር አድርገን እህትሽን እንመልስልሻለን። እህትሽን ካለችበት ገብተን ሱዳንም መሄድ ካለብን እዛው ድረስ ሱዳን ድረስ ሄደን ማምጣት ካለብን ቦታ ይዘንልሽ እንመጣለን። እህትሽ ዋናው ትልቁ ነገር እኔም ደስ ያለኝ ነገር በህይወት መኖሯ ነው። ይሄ ራሱ ትልቅ ፍንጭ ነው። ግን ደግሞ ያንን እንኳን እርግጠኛ የምንሆነው በእጃችን ስናስገባ ስለሆነ አንቺም ተረጋጊ፣ እኛም ስራችንን እየሰራን ያለን። እሷን ብቻ አይደለም ብዙ እንስቶችን ነው የምናድነው ከዚህ ነገር ውስጥ።
ስለዚህ ተረጋጊና ያለው ነገር እንፈቷለን። አይዞሽ። ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነበረ እንግዲህ ሀረግ የምትገኝበት ቦታ ሱዳን ጠረፍ ላይ እንዳለች ነው የተነገረንና እንግዲህ መሄድም ካለብን እዛ ድረስ ሄደን ነገር ግን አሁን ማታ ላይ ማግኘት ያለብን ሰው አለ። በቅድሚያ እንግዲህ ትልቅ ነገር ነው የሚጠብቀን። ይህ ባጫ የተባለን ሰው ደግሞ በእጃችን ካስገባን ዋናውን ትልቁን ሰው ያዝን ማለት ነው። ከዛ በኋላ ሀረግን የምንይዝበትን መንገድ የምናመቻች ይሆናል። እስቲ አብራችሁን ነው